ፈጣሪ ጥረ ግረ ብላ ብሎ ያስቀምጠው ህግ አለ። ግን ይሄ ዘመናዊ ዓለም በተለይ ሰሞኑ ከተማ ላይ የምትኖሩ ወይም ተውት ከተማነቱን ይሄ በሞባይል ወይም በኮምፒውተር ስርቆቶች ብዛታቸው የተሰረቃችሁ ታውቃላችሁ። አታላዩ፣ አጭበርባሪው በቃ ለእናንተ አሳቢው ከፈጣሪ በላይ አሳቢው ብዛቱ ጥረ ግረ ብላ ያለህን ፈጣሪ ከሱ በተሻለ መንገድ ላንተ አሳቢ መስሎ እቤት ቁጭ ብላችሁ በቀን ከ3000 እስከ 30000 የምትሰሩበትን መንገድ ላሳያችሁ ይላቸዋል። ይመጣል በሞባይላችሁ ወይም በኮምፒውተራችሁ ራሱ መጥቶ ሌብነትን እውነት መስሏችሁ እናንተ ልትወስዱ ልትሰርቁ፣ ያው ልትሰርቁ ማለት ምን ማለት ነው? ሳትሰራ ከወሰድክ ሌብነት ነው። ሳትጥር ከወሰድክ ሌብነት ነው። ቁጭ ብለህ አሁን ይታይ እነሱ መስራት አቅቷቸው 2 በተን ጠቅ 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 አድርገህ 30,000 3 በተን ጠቅ ጠቅ አድርገህ 10,000 አንተ ስትወስድ፣ ያውም በዚህ ምድር ላይ ባለ የስግብግብ ዘመን ላይ ለአንተ ሌላ ሰው አስቦ ብር ሲሰጥ አለልህ። ደግሞ በሌላው መንገድ ከሞጆ ጉምሩክ በ10,000 ብር ፍሪጅ የምትፈልጉ ይልሃል። ሌላም ማቴሪያል አስውቦ በዘመናዊ ካሜራ አሳምሮ ቤት ድረስ አይን ላይ በሞባይል ያመጣልህና ስትገዛው መጀመሪያ 50%ቱን ወይም 30%ቱን ዲፖዚት ያድርጉ፣ ያለዛ ከዚህ ከጉምሩክ እንትን ማስወጣት አንችልም። እሱን ሲልኩልን ስክሪኑን እንልክላለን። የዋዎቹኛ ደግሞ እንልካለን ብሩን። አሁን ደግሞ ሌላኛው ደግሞ የመጣው በሞባይል ላይ ይመጣና ሞኝ ነህ እንዴ? ሞባይል ካለህ እኮ ብዙ ስራ መስራት ትችላለህ። ዝም ብለህ ቁጭ ብለሃል እንዴ? ለምን ታክሲ ትጋፋለህ? ለምን አሰሪ ፊትህን ሄደህ ትመለከታለህ? ከቤት ቁጭ ብለህ መስራት የምትችለው ስንት እያለልህ ምንም ገንዘብ ሳታወጣ ይልሃል። ውሸት። ስትገባ አስገባ ይልሃል። 100,000 ብር ልሰጥህ ነው 10,000 ብር አስገባ ይልሃል። 50,000 ልሰጥህ ነው 25,000 ብር አስገባ ይልሃል። አስገባ ይልሃል። ልክ 10,000 ብር ስታስገባ 20,000 ብሩን ሊልክልህ ሲል ምን ይልሃል? ይህንን 20,000 ብር ለመቀበል መጀመሪያ 30,000 ብር አስገባ ይልሃል። 10,000 ብርን ለማስመለስ 30 ስታስገባ 40 አስገብተሃል። መጀመሪያ መጫወቻ 20ውን ይልክልሃል። 20 ግን ተይዞባል እንዳትረሳ። እሱን ለማስመለስ ሌላ 50 ይልሃል። ይሄውልህ ወደድንም ጠላንም የሌብነት ካታጎሪው ሰፍቷል። ሞኝ እንዳንሆን ማንም በዚህ ምድር ላይ ከፈጣሪ በስተቀር ምንም ገንዘብ ሊሰጥ ዝግጁ አይደለም። ዜር ኢዝ ኖ ፍሪ ላንች አሰች ኢኮኖሚክሱ እንደሚለው ሳትጥር ሳትግር የሚሰጥ የለም። ብዙ አይነት ሌብነት አለ። የስልጣን ሌብነት አለ። ይህን ሊያደርግልህ ይህን አንጣ የሚል የሃይማኖት ሌብነት አለ። የሞባይል የባንክ አካውንትን አስቀምጥልኝ መሬት ላይ ብሎ አስደርድሮ ወይ ረግጦት አካውንትን ቡክህን ብር ሊሰጥ ማታ ላይ ደግሞ እሱ ራሱ ምን ይልሃል? በሞባይል መጥቶ እንድባርክልህ 1,000 ብር ላኩልኝ ይልሃል። ብር ካለው ብር ማምረት የሚችል ከሆነ ብር መስጠት የሚችል ከሆነ ለምን መንግስትን አያግዝም? መንግስት እኮ ይሄን ሀገር ለማሳደግ ብዙ ብሮችን ቢያገኝ ኖሮ ተው መንግስትን የግል ሀብት ባለሀብት በጣም ጥሩ ጥሩ የሚባሉ ባለሀብቶች አሉ። ለነሱ ለምን አይሰጥም? ለራሱ ለምን አይኖረውም? መጀመሪያ ማንም ቢሆን ብድግ አድርጎ ገንዘብ ሊሰጥ አይችልም። ይወስድብሃል እንጂ ያው ኢትዮጵያ አይደለም እናፍራለን። ብዙዎቻችን ተበልተናል። በዚህ ይሄ ምንድነው? እቃ ትገዛለህ። ከዛ በኋላ
ብራስሌትም ይሁን ሰዓትም ይሁን የጤና ፕሮዳክቶችም ይሁን ገዝተህ ግባ ይለዋል። ትገባል። ቀጥሎስ ሌላ ሰው አስገባ አንተ ብር ለማግኘት ይላል። ታስገባል። ባይኖሚያል የሆነውን ፋንክሽኑን ይዘህ ትሄዳል። ሁሌ የዋህ ስለሆነን አንደኛ ላይ ከላይ ያለው የራሱ መንቀሳቀሻ ጀት አይሮፕላን አለው። ስለዚህ ከሰራ አንተም እሱ ጋር ትደርሳለህ ይለዋል። በአንተና በእነሱ መካከል በአንተና በሱ መካከል በሺዎችና በመቶ ሺዎች የሚቆጠሩ ይኖራሉ። ኦብቪየስሊ እነዚህ ሁሉ በራሳቸው ጀት ይኖራሉ። አንተ ጀት እንድኖር ይሄም ከሆነ ማለት ነው። ይሄም እውነት ከሆነ ማለት ነው። ጀት በጀት አድርግቷ እንደተወል ነው ማለት ነው። ኤኒዌይ ግን የማጭበርበሪያው መንገድ ብዛቱ በነገራችን ላይ ስግብግቦች ነን፣ በጣም ግሪዲ ነን፣ በቃኝን አናቅም። በተለይ የከተማ ነዋሪ። ስለዚህ ነው የምንበላው። ገጠር ላይ ሄደህ እንዲህ ብታረግ ወይም የገጠር ሰው እንዲህ ብትጠይቅ ምን ይልሃል መሰለ? ያልሰራሁትን ይልሃል። አልፈልግም እንደሚል። እኛ ደግሞ ከተሜነት የሚመስለን ምንድነው? የተበለጥን ብልጥ የሆነን ይመስለናል። በአንዱ ሰው ላይ በአናቱ ላይ ተሽከርክረን ቢዝነስ እንሰራለን። በአናቱ ላይ ተሽከርክረን ስል ምን ማለት ነው? የሱን ገንዘብ እየመነተፍን እኛ ማደግ፣ የሱን እየበላን እሱን እያቆረቆዝን እኛ ከፍ ማለት ብልጠትና ስልጣኔ ይመስሎናል። አስቡት። እያንዳንዱ ሰው አሁን እዚህ አዲስ አበባ ላይ ባለፈው ስታቲስቲክስ ባወጣው ያው ድረገጻቸው ላይ ልታገኙ ትችላላችሁ። የከተማው ነዋሪ ከ4 እስከ 6 ሚሊዮን አካባቢ ይገምታል ይባላል እዚህ ከተማ ላይ። ከዚህ ውስጥ እንደው አክቲቭ የሆነ ወጣት ነው ብዙ ኦፍ ኮርስ 1 ሚሊዮኑ አለ ብንል 1 ሚሊዮኑ እናንተ ለምትፈልጉት ፕሮጀክት አንዳንድ ሺህ ብር ብታዋጡ የሆነ ነገር ሰጣቸዋለሁ። አንድ ሰው ቢልና አንዳንድ ሺህ ብር 1 ሚሊዮኑ ቢያዋጣ ይሄ ሰው ይዟል ስንት ቢሊዮነር ይሆናል ማለት ነው። አስቡት። ብልጦች ሁሉ ጊዜም እነሱ ያድጋሉ። ልክ እንደ ካፒታሊዝም ማለት ነው። ሌላውን ያቆረቆዙ ይሄዳሉ። ልንነቃ ይገባል። ማንም በነፃ ገንዘብ ለኛ ሊሰራልን አይችልም። እኔ 2-3 በተን ተጭኜ ገንዘብ የማገኝበት ምክንያት ምንም የለም ሌብነት ካልሆነ በስተቀር። እኔም 3 በ2 በተን 10 ሺህ ብር ካገኘው this is theft ሌብነት ነው። አልሰራው 10 ሺህ ብር አንድ ሰው ለማግኘት በዚህ ሀገር ላይ አሁን ባለው ሁኔታ 30 ቀን ሰርቶ እንኳን ባለ ዲግሪ አያገኝም። እኔ እንዴት ላገኝ እችላለሁ? እችን ማሰብ መቻል ማለት ነው። በማንኛውም በጎልድ ኮስትም ይምጣ በጉምሩክም አታለው ይምጣ። አሁን ደግሞ የተጀመረው በጣም ዘመናዊ የሆነው ደግሞ አለ። በሞቲቬሽናል ስፒችም ይምጣ። ሞቲቬሽናል ስፒከር ነን ብለው ሞቲቬሽናችንን የሚያጠፉ ሰዎች እነሱ ሀብታም እየሆኑ ሃይማኖተኛ ነኝ ብለው እነሱ ሀብታም እየሆኑ የታችኛውን እየወሰዱ እነሱ ወደ ላይ እያደጉ የታችኛው ሁሉ የሚቀርበት ሲስተም ውስጥ ነው ያለ ነው። መንቃት ያስፈልጋል። the way the route the path ይታወቃል። አንድ ነው መንገዱ። ጥረ ግረህ ብላ ልፋ ታገኛል። አቋራጭ መንገድ በየትም መንገድ ሂድ። በባለስልጣንም ሆነ በሃይማኖትም ሆነ ሳይንቲስት ነኝ ብለህም አጭበርበረም ሂድ you will pay 100 ጊዜ እጥፍ ትከፍላታለህ በኋላ ዋጋ። ብዙ ሰዎች ሀብታም ለመሆን ጤንነታቸውን ይሰዋሉ። ሀብታም ከሆኑ በኋላ ያንን ጤንነት በዛ ገንዘብ ማግኘት አይችሉም። this is the law of nature። ብዙ ሰዎች ላይ እየሰራ ያለው ነው። ብዙ ሀብታሞች ሀብታቸው ፈሶ በጣም ብዙ አላቸው። አሁን በጣም ብዙ ግን ጤናቸው የለም። ጤና ስንት ይሸጣል? ዋጋ የለውም። ባለፈው ላፍቶ ኮምፕሬሄንሲቭ ሆስፒታልን ጎብኝቼው ነበር። የካንሰር መመርመሪያው መሳሪያ የተገዛው ዋጋ ሞርዛን ቢሊየን ብር ነው። ካንሰርን ይመረምራል ነው ያልኩ፣ ያጠፋል አላልኩ። ተመርምረህ ካንሰርን እንዳለበት ገና ጅማሬው ላይ ለማሳወቅ ማቴሪያሉ የተገዛው በዛ ብር ነው። አንተ ካንሰር ቢኖርብህ ካንሰርን ለማጥፋት
ስንት ብር ያስጠፋል አላቅም። ቢሊየን ያስጠፋል። አየው የጤናን ዋጋ። ብዙዎቻችን የጤናችን ዋጋ አይገባንም። እኛ ከብር በላይ እንደሆነን አይገባን። የሚገባን ገንዘብን ስናባርር ጤናችንን ስናጣ ያኔ ይገባናል። ጤናችንን ግን መልሰን ማግኘት አንችልም። ሁል ጊዜም ተኝተህ የምታድርበት ጭንቅላት እንዲኖርህ ውስጥህ በፈጣሪ ቃል ወይም እውነት ነው በምትለው ነፍስህ ህሊና በሚነግሩህ በውስጣዊ ነፍስህ በሚነበብልህ እውነተኛ ቃል ተመርኩዘህ ህይወትን ምራ። እየሰራው ያለው ልክ አይደለም አይምሮ ካለ አቁሙ፣ አትጠቀም። ጊዜያዊ ደስታ፣ ድሎት፣ ፈንጠዝያ አታል። ምክንያቱም በኋላ 3-4 እጥፍ